አነጋጋሪውና የበርካቶችን ትኩረት የሳበው የጃኒ ያልተገለጠው የህይወት ገጽ። ጃኒ ከአምለሰት ሙጬ ጋር ባደረገችው ቆይታ ያነሳቻቸው ጉዳዮች በርካቶችን አነጋግሯል። አፍቅሬ መጎዳት አልችልም፣ ስለዚህ ብቸኝነቴን መርጫለሁ ስትል ከአዶናይ ጋር ስለተለያየችበት ሚስጥር ለመጀመሪያ ጊዜ ሹክ ብላለች። በሌላ በኩል ደግሞ የእርሷ ህይወት መንገድ ከመስተንግዶ ስራ እስከ ቤት ገዥነት እየተሻገረ ሆኗል። የጃኒ ወይም የስመኝ ገብሩ ብርታትና የጽናት ታሪክ የብዙዎችን ቤት ያንኳኳ ሆኗል። ውድ ቤተሰቦቻችን በዛሬ መረጃ ሰዓታችን ይህን በተመለከተ በስፋትና በዝርዝር እንቃኛለን። እስከ ፍጻሜው አብራችሁን ከኛ ጋር እንድትሆኑ ስንጋብዛችሁ ይህ ኢትዮ ግሎባል 360 መሆኑን እናስታውሳችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወደዳችሁት ላይክ፣ ሼር እንድታደርጉልን በአክብሮት የጋበዝን። ወደ ዝርዝሩ ተሻግረናል። መልካም ቆይታ። በትላንትናው ዕለት ወጣቷ የቲክቶክ መንደር ተጽዕኖ ፈጣሪዋ ጃኒ ወይም ስመኝ ገብሩ ከታዋቂውና ዝነኛው የኢትዮጵያ ሙዚቃ ንጉስ ቴዎድሮስ ካሳሁን ቴዲ አፍሮ ባለቤት አምለሰት ሙጬ ጋር ያደረገችው ቆይታ የብዙዎችን ትኩረት ስቧል። ከ10,000 በላይ ሰዎች በቀጥታ ሲታደሙት የነበረው የእርሷ ቃለ መጠይቅ እጅግ ማራኪና ብዙዎችን ያስደነቀ ሆኗል። ተወዳጇ የቲክቶክ ተጽዕኖ ፈጣሪዋ ጃኒ ከአምለሰት ጋር ባደረገችው ቆይታ ገና ታሪኩ ሳይጀምር የሚስብ በመሆኑ ከጅምሩ ጀምሮ ብዙዎች እንዲከታተሉት ወደ ኋላ መለስ ብለው የእርሷን ህይወት ጉዞ እንዲቃኙ አድርጓል። ጃኒ ተወልዳ ያደገችው በወለጋ እንደሆነ ገልጻለች። በትንሽ እድሜዋ ትልቅ ዓላማና ራዕይ ሰንቃ ወደ አዲስ አበባ ከአክስቷ ጋር ለመኖር እንደመጣችም ጃኒ በዚህ ወቅት አንስታለች። ነገር ግን ህይወት እንደጠበቀችው እንዳልሆነላትም ትገልጻለች። ወደ ወለጋ ተመልሳ ከእናቷና ከአባቷ ጋር ጥቂት ጊዜ ካሳለፈች በኋላ እንደገና ተስፋ ሳትቆርጥ ወደ አዲስ አበባ መመለስ ቻለች። መስተንግዶ ስራ ህይወቷን ለመምራት ብትሞክርም የካፌው ባለቤት ገና ትንሽ ነሽ ብሎ ከስራ አባረራት። ህይወት ብትከብዳትም እጅ አልሰጠችም። የኪነ ጥበብ ፍቅሯን ተከትላ ወደ ቲያትር ሙያ ገባች። በፋዘር የቲያትር ትምህርት ቤትም ትምህርቷን መከታተል ቻለች። በቲክቶክ ጥቂት ተከታዮች ብቻ በነበሯት ጊዜም ከጓደኞቿ ጋር በመሆን ለሰዎች መልካም ኃይልና ብሎም ለምን ፍቅር አላጋራም በሚል አዲስ እሳቤ ተነሳች። ሰዎችን በፍቅር ማቀፍና በጎነትን ማሰራጨት ጀመረች። ውጤቱም አስደናቂ እንደነበር ታነሳለች። ተከታዮቿ በቅጽበት ከጥቂት ቁጥሮች ወደ 70,000 ያደጉ። ከሁሉም የኢትዮጵያ ክልሎች ወደ እኛ ከተማ ነይ ቀፊን የሚሉ ጥሪዎችም እንደጎረፉላት በዚህ ቆይታ አንስታለች። በየከተማው የዞሮች ሰዎችን በማቀፍ ትልቅ እውቅናና የህዝብ ፍቅር አተረፈች። በቲክቶክ ላይቭ መስራት ስትጀምር ቢራቢሮ የሚል ትልቅ የቲክቶክ ቤተሰብ አፈራች። በዛውም ጥሩ ገቢ ማግኘት ጀመረች። ጃኒ ገብሩ ስለዚህ ስታነሳም ያችን ያገኘችውን ጥቂት ገንዘብ ለራሷ ደስታ ብቻ እንዳልተጠቀመችበት ትገልጻለች። እናትና አባቷን በፍቅር የምትወደው ይህች ጠንካራ ልጅ ያገኘችውን ገቢ አከማችታ ለወላጆቿ አዲስ አበባ ላይ የሚያምር ቤት ገዝታ አመጣቻቸው። የልጅነት ውለታዋን በታላቅ ኩራት ከፈለች። በሃይማኖቴ በጣም ጠንካራ ነኝ። ፈተና ሲገጥመኝ ወደ ጸሎት ቤቴ ገብቼ ለቅዱስ ገብርኤል አልቅሼ እናገራለሁ፣ እሱም በቶሎ መልስ ይሰጠኛል ብላለች። በዚህ ቆይታዋም ስታፈቅር ከልቧና በፍጹም ፍቅር እንደሆነ በዚያው ልክም ብዙ ጊዜ ልቧ እንደሚጎዳ ትናገራለች። ነገር ግን ተጎዳው ብላ አታለቅስም። ወዲያው ወደ ዓላማዋ ተመልሳ በትኩረት ወደ ስራዋ ፊቷን ታዞራለች። ከ5 ዓመታት በኋላ አግብታ ልጅ ወልዳ እንዲሁም የራሷን ህልም ሰርታ ለማየት እንደምትበቃ ሙሉ እምነት እንዳላት ገልጻለች። ጃኒ ፋሽን የተሰኘ አዲስ የልብስ ሱቅ በቅርቡ ልትከፍት እንደሆነም አብስራለች። ጃኒ በጣም ብልህ፣ በንግግሯ የበሰለችና ህይወት ብዙ ነገር ያስተማረቻት ጠንካራ ሴት ልጅ መሆኗን ከቃለ መጠይቁ መገንዘብ ይቻላል ሲሉ እርሷን ያወደሱ ተበራክቷል። ለበርካታ ወጣት ሴቶች በራስ መቆም ይቻላል የሚል ትልቅ ትምህርትና ብሎም ተስፋን ሰጥታለች። ታዲያ ከዚህ ጋር በተገናኘ ካነሳቻቸው ጉዳዮች መካከል የብዙዎችን ትኩረት የሳበው ስለ ፍቅር ቆይታና ብሎም ስለ ፍቅር ህይወቷ ያጋራችሁ ነው። አፍቅሬ መጎዳት አልችልም ስትል በቆይታ ጃኒ ስለ ፍቅር ህይወቷ ጨረፍ አድርጋ ለማንሳትና ለመግለጽ ሞክራለች። ስለዚህ ብቸኝነቴን መርጫለሁ ማለትም ከአዶናይ ጋር የተለያየችበትና ከዚያ በኋላም በብቸኝነት ህይወትን እንደቀጠለችበት ፍንጭ ሰጥታለች። አንቺ በምትሰቃዩ ስቃይ ብዙ ሰው ይሳለቅብሻል በማለትም ትናገራለች። ታዲያ ይህ ቃል በቲክቶክ መንደር ተጽዕኖ ፈጣሪ በሆነችው ጃኒ አንደበት መውጣቱ የብዙዎችን ትኩረት ስቧል። ከ1.7 ሚሊዮን በላይ ተከታዮች ያፈራችውና ብዙ ጊዜ በፈገግታና በነፃነት ስሜቷን የምትገልጸውና የምታጋራው ጃኒ በቅርቡ በነበራት በዚሁ ቃለ ምልልስ ማንነቷና የውስጥ ስሜቷን ያለ ምንም መሸፋፈን ማጋራቷ አድናቆት አትርፎላታል። በተለይም ማህበራዊ ሚዲያ ላይ ስላለው የሰዎች ምልከታና ስለ ፍቅር ያነሳቸው ሐሳብ የብዙዎችን ቀልብ ስቧል። በቆይታ ላይ በግልጽ እንዳስቀመጠችው ሳፈቅር በጣም ጥልቅ ነኝ፣
አፍቅሬ መጎዳት አልችልም፣ ስለዚህ ብቸኝነቴን መርጫለሁ የሚለው ይህ አባባሏ በበርካቶች ዘንድ ትልቅ ሐሳብ አስነስቷል። ብዙዎች የፍቅርን ትክክለኛ ትርጓሜ እየፈለጉ ባለበትና የልብ ስብራት በተበራከተበት ዘመን እንዲህ አይነት ውሳኔ ላይ መድረሷ ብዙ ወጣቶች በውስጣቸው ይዘውት የሚታገሉትን እውነታ ፍንትው አድርጎ ያሳየ ነው ተብሎለታል። በሶሻል ሚዲያ ላይ የምናያቸው ሰዎች ሁሌም ደስተኞችና ምንም የውስጥ ጭንቀት የሌለባቸው ይመስሉናል። ነገር ግን ከካሜራ ጀርባ የራሳቸው የሆነ ጥልቅና ከበድ ያለ ህመም፣ ፍርሃትና ስብራት ሊኖራቸው እንደሚችል የጃኒ ንግግር ጥሩ ማሳያ ነው። ሰው በህይወቱ በሚያልፍበት ከባድ ጊዜና በሚሰቃይበት ህመም ውስጥም ሁልጊዜም ቢሆን በቀላሉ ሊሳለቁበት እንደሚችሉ መናገሯ አሁን ያለንበትን ማህበራዊ መስተጋብርና የሰዎችን ስሜት የመረዳት አቅም በጥልቀት እንድንመረምር ያደርገናል ሲሉ ስለሷ የገለጹ ብዙዎች ናቸው። ይህ ጉዳይ ማህበራዊ ሚዲያ ላይ ሰዎችን ለሁለት ከፍሏቸዋል። በአንድ በኩል እንዴት እንዲህ አይነት ወጣት ታዋቂና ብዙ ነገር ከፊቷ የሚጠብቃት ልጅ ብቸኝነትን ትመርጣለች? ፍቅር እኮ የህይወት ውበት ነው ብለው የተገረሙና በሀሳቧ ያልተስማሙ ሰዎች ሲኖሩ፣ በሌላ በኩል ደግሞ በጣም ልክ ነች፣ አሁን ባለው ጊዜ ከማይገባ ብሎም ደግሞ ስሜትን ከማይረዳ ሰው ጋር ሆኖ በየቀኑ ከመሰቃየት የራስን ሰላም አስቀድሞ ብቸኝነትን መምረጥ ሺህ ጊዜ ይሻላል በማለት ሙሉ ድጋፍም የሰጧት አልጠፉም። እርግጥ ነው ፍቅር ጥልቅ ሲሆን የሚመጣው ስብራት ያን ያህል ከባድና ለማገገም የሚያስቸግር ነው። ምናልባትም ጃኒ የህይወት እውነቷ በጥልቀት በመረዳት ይህን ሐሳብ ልታነሳ ችላለች። ያም ሆኖ ግን በሌላ በኩል ከአዶናይ ጋር የተለያየችበት ምክንያትም ከዚሁ ጋር ሊያያዝ እንደሚችል የሚገልጹ አልታጡም። አፍቅራ መጎዳቷን ብሎም በብቸኝነት ውስጥ ማለፏ የቀደመው የማፍቀር ውጤቷ የዚህን ያክል ደስተኛ እንዳልሆነችበት ፍንጭ የሰጠ ነው። እሳሳታለሁ፣ ስህተቴን ግን ደግሜ ያልደገመውን በማለት ከዚህ በኋላ በዚህ የስህተት መንገድ ራሷን እንደማታገኝ ጭምር አያይዛ አንስታለች። ታዲያ ይህ ቃለ መጠይቅ ዛሬም ድረስ የበርካቶችን ትኩረት ስቧል። በዩቲዩብም ከፍተኛ የተባለ እይታን ያገኘ ሲሆን የወደፊት ህልምና ጉዟን በጨረፍታው ያነሳችበት መሆኑ ደግሞ ብዙዎች ጃኒን ነገ ላይ የት እናገኛት የሚል ሐሳብ እንዲያነሱ ብሎም ላነሱት ጥያቄ መልስ የተገኘበት ሆኖ እንዲቀመጥ አድርጎታል። ይህ ቃለ መጠይቅ በሌላ በኩል ደግሞ እንዲህ አይነት መድረክ ላይ በቲክቶኩ መንደር ያለ ብዙ ድካምና ውጣ ውረድ ህይወታቸውን የቀየሩ ተምሳሌት መሆን የማይገባቸው ሰዎች እንዴት ሊቀርቡ ቻሉ ሲሉ ተቃውሞና እንዲሁም ቅራኔያቸውን የሚያነሱ አልታጡም። ውድ ቤተሰቦቻችን እናንተስ በዚህ ጉዳይ ምን ሐሳብ አስተያየት አላችሁ? በሐሳብ መስጫ ሳጥናችን እንድታካፍሉ እንድታጋሩን አክብሮታዊ ግብዣችን እያቀረብን የዛሬም በዚህ እንቋጫለን። ይህ ኢትዮ ግሎባል 360 ኒውስ ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር በማድረግ ለሌሎች እንድታጋሩ እንድታካፍሉ እየጋበዝን በያላችሁበት ጥሩ መልካም ጊዜ ተመኝተን የዛሬን በዚህ አጠናቀን በሌላ መረጃ መልሰን እስከምንገናኝ በያላችሁበት ጥሩ ጊዜ